እኔው ራሴ ስበዋለሁ። ቀጥሉ፣ እርሶ ይቀጥሉ። ኦኬ፣ አላወኩትም። እሺ እንኳን ፕሮቴስታንቶቹን ቤተ እምነታቸውን ራሱ እየረሳ ነው። በጣም ብዙ ናቸው ቤተ እምነቶቹ ራሱ በጣም ብዙ ናቸው። እንኳን ፕሮቴስታንት የሆነን ሰው ይቅርና እንዴ ከየት መጥቶልኝ ነው? ቤተ እምነቶቹንም በጣም እየረሳናቸው ነው። በጣም እኮ ብዙ ነው። ሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት፣ መካነ ኢየሱስ፣ ተልእኮ ለትውልድ፣ አማኑኤል ህብረት፣ መጥምቃውያን፣ 7000 ምርጦቹ፣ ክብረ ጽዮን፣ ጉባኤ እግዚአብሔር በጣም ብዙ ነው እና ሁሉንም ስለምንረሳ ነው ሲገቡ ከየት ቤተ እምነት ነው የመጣችሁት እያለን የምንጠይቀው። ለዛ ነው እንኳን ፕሮቴስታንት የሆኑትን ሰዎች ይቅርና ቤተ እምነታቸው ራሱ በጣም ከብዛቱ የተነሳ እየረሳ ነው። ለማንኛውም ከኛ ጋር ገብታችሁ ስታወሩ ጥንቃቄ አድርጉ የኔ ተወዳጆች። መልእክቱ በጣም ለብዙዎች እንዲደርስ እናንተ በደንብ ኮፒ ሊንክ አድርጉ። ፕሮቴስታንቶች ወንድሞቻችን እኛ ጋር ገብታችሁ ስታወሩ ጥንቃቄ ያስፈልጋል። የምታወሩት ከክርስቲያኖች ጋር ስለሆነ ማለት ነው። ለምሳሌ አሁን እናንተ የምትናገሯቸው ንግግሮች ቤተ እምነታችሁ ውስጥ ሆናችሁ ብትናገሯቸው ምናልባት ሰዎች አሜን ሊሏችሁ ይችላሉ። ዊዛውት ኤኒ ሪዝን እንደምታውቁት በየቦታው ያለ አዳራሽ በአጠቃላይ አሜን ይበዛበታል። አሜንም ገብቷቸው አይደለም፣ አሜን የሚሉትንም ነገር ተረድቶ አይደለም። ለምሳሌ አንድ ሰው ራባ ጀረባባ ሃርጋዱላ ሼቤሬቤቤ ቢል አሜን ይላሉ። ባይዘው እኔ ፊቴን ሸፍኝ እንደው ወይ ደግሞ የሌላ ሰው እንደው ማስያርግ ሊሆን ይችላል፣ ወይ እንደው በሚካፕ ፊቴን ቀይሬ ራሱ ሱፍ ለብሼ እዛ ቦታ ተገኘ ስሪፒሽ ለብሼ ማይኬን ይዤ ራባ ጀረባባ በል አሜን ይላል ፕሮቴስታንቱ። ኦኬ፣ አሁን እዛ አሜን የምትባሉበትን ነገር አይደለም ማውራት ያለባችሁ። ከኛ ጋር ስታወሩ በመጽሐፍ ቅዱስ የማስረጃ ነው የምናወራው። እኛም በተመሳሳይ ለምሳሌ እኛ ቤተክርስቲያን ውስጥ እንደ አንድን ሐሳብ ስናወራ ምሳሌን መሰለን ሁሉ ልናስረዳ እንችላለን። ለእኛ ቤተክርስቲያን አማኝ የሚረዳ ኦርቶዶክሳዊ የሆነ አረዳድ ስላለ ማለት ነው። ነገር ግን ኦርቶዶክስ የሆነ አረዳድ እንኳን ማውራት የለብንም ከእናንተ ጋር። እናንተ ፕሮቴስታንቶች ናችሁ፣ እኛ ክርስቲያኖች ነን። ስለዚህ ፕሮቴስት የሆነን ሰው ፕሮቴስት የሚያደርግን ሰው አጠቃላይ የምናወራው በማስረጃ ነው። በመጽሐፍ ቅዱስ ማስረጃ ማውራት የምትችሉ ከሆነ ገብታችሁ በመጽሐፍ ቅዱስ ማስረጃ ከኛ ጋር አውሩ። ኦኬ፣ እኛ ምንም ሌላ የምንፈልገው ነገር የለም። ከዛ ውጭ ግን አይ አዳራሽ ውስጥ እንዳለው ሰው አሜን እንደሚለኝ እንደው ዝም ብላችሁ ስሙኝ እና አሜን ካላላችሁ ብሎ ነገር የለም። እሺ፣ በመጽሐፍ ቅዱስ ማስረጃ እናደምጣችኋለን። ሁላችሁን በደንብ ሁላችሁንም እናደምጣለን፣ እድል እንሰጣችኋለን፣ በፍቅር እናወራለን። እሺ፣ ራሄል እንደምን አለሽ? ፈለገ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣሽው ራሄል? እኔ ከጴንጤ ፕሮቴስታንት ነው የመጣሁት። ጴንጤም ፕሮቴስታንትም እኮ የሚባል ቤተ እምነት የለም። በዛ ውስጥ ያሉ ቤተ እምነቶች አሉ። ግን እኔ ያንን የጠየኩሽ ቤተ እምነትሽን የጠየኩሽ ለዛ ነው። ጴንጤ ነኝ እኮ። የትኛው ጴንጤ? ብዙ ጴንጤ የሚላል። የትኛው ጴንጤ ነሽ አንቺ? አሁን ጥያቄ ጠይቁኝ ብለህ ነው የገባኸው። ለምን ትጠይቀኛለህ? ጠይቁኝ ብለህ አይደል የገባኸው? ልጠይቅህ ራሄል። እንዴ ምን መቆጣት ነው? ተይ እንጂ። ኧረ እኔ አልተቆጣሁም ፈለገ። እሱ እንደውም ተረጋግተሽ አሁን እኔ ማወራበትን ቶን እያየሽው ነው አይደለ? ልክ እንደዛ ቀዝቀዝ ብለሽ ተረጋግተሽ። ቤተ እምነትሽን የጠየኩሽ ጴንጤ ነኝ እኮ። ጴንጤ የሚባል ቤተ እምነት የለም። ለምሳሌ በአጭሩ ምሳሌ ልስጥሽ። ተይው ቆይ፣ አንቺም እንዳትበሳጪ ስሜት የሆነች ስለሆነ የገባሽው ነገሮችን እንደው ላለማርዘም። የተጠመቅሽው የት ነው? የወንጌል አማኝ ነኝ። የምን አማኝ ነሽ አላልኩም። ለምሳሌ ራሄል እንደው በቀናነት ብትረጅኝ አንድ ነገር ልንገርሽ። በቀናነት አሁን ለምሳሌ ዌብሳይት ላይ ገብተሽ የወንጌላውያን አብያተ ክርስቲያናት ህብረት የሚለውን ሰርች ብታደረጊው ቤተ እምነት ሆኖ አይደለም የሚመጣው። የተለያዩ ቤተ እምነቶች ግን አንድ ላይ ክሬት ያደረጉት ማህበር ነው። ኦፍኮርስ ኢትዮጵያ ውስጥ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የሚባል ማህበር አለ። ለምን ተባላችሁ? ለምንድን ነው በወንጌል የምናምኑ ትላላችሁ? እኔ አልልም፣ መብታችሁ ነው ማለት። ግን ያ የማህበር ስም ነው። ለምሳሌ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ እምነት አማኝ ነኝ። የዚህ ቤተክርስቲያን አማኝ ነኝ። የእኔ ቤተክርስቲያን የዓለም አቀፍ አብያተ ክርስቲያናት ህብረት ውስጥ የዛ የማህበሩ አባል ነች። አሁን አንቺም የነገርሽኝ የማህበር ስም ነው። ፕሮቴስታንት የምትይው የማህበር ስም ነው። ጴንጤ የምትይው የማህበር ስም ነው። ብዙ ቤተ እምነቶች አንድ ላይ ሼር የሚያደርጉት ስም ነው። የወንጌል አማኝ ያልሽኝ የወንጌላውያን አብያተ ክርስቲያናት ህብረት በዌብሳይት ደረጃ ያለ ሁላችሁም ሰርች ያደረጋችሁ ይዩት። ከዛ ውስጡ አባል ቤተ እምነቶች ተብለው 64 አናቱ ላይ
64 አናቱ ላይ አባል ቤተ እምነቶች ደግሞ ተዘርዝረዋል። ሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት፣ መካነ ኢየሱስ፣ ተልእኮ ለትውልድ ይቅርታ ተልእኮ ለትውልድ ይል እንዴ! ለምን ወጣሽ ራሔል? ለምንድን ነው የምትወጪው? ምንድን ነው ዛሬ ነካችሁ ግን? ጌታዬ ለምንድን ነው የወጣሽው ራሔል? ኤኒዌይስ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የማህበር ስም ነው እንጂ የቤተ እምነት ስያሜ አይደለም። ስለዚህ መታችሁ ከኛ ጋር ስታወሩ የማህበር ስም አትንገሩን። ቤተ እምነታችሁን ስትጠየቁ ለምንድን ነው በቤተ እምነታችሁ መጣ? የትኛውም ሰው በነገራችን ላይ በቤተ እምነቱ ማፈር የለበትም። ወዶ ፈቅዶ አምኖበት የገባበት ህይወቱ እስከሆነ ድረስ ቤተ እምነቱ ሲጠየቅ በፍቅር እኔ የመጣሁት ከዚህ ቤተ እምነት ነው ብሎ ማስረዳት ይኖርበታል። ያው ይሄ የሁላችሁም ግዴታ ነው አይ ቲንክ ብዬ አምናለሁ። እሺ እድል ልስጥ እስቲ ለሌሎችም። ባትሮጡ ጥሩ ነበረ። እንደዚህ ባይኖር ደስ ይላል። እሺ ተሙ ሰላም ነው ፈለገ፣ እንዴት ነህ? ስላሴ ይመስገን። ከየት ቤተ እምነት ነው የመጣኸው? መሰረተ ክርስቶስ። ጎሽ ጎሽ፣ እግዚአብሔር ያክብርልን። እንደዚህ ነው የሚባለው። ያው በወንጌል ታምናለህ አይደል? እና ታዲያ በጣም ነው እንጂ ማምነው በወንጌል። ጥያቄ ልትጠየቅ ነዋ። ቆይ አዳምጠን፣ ርዕሳችን ምን እንደሆነ ስላልሰማ ቆይ ተረጋጋና። ትቸኩላለህ ተሙ? ኧረ ምን አስቸኮለኝ ብራዘር፣ ጠይቅ። ካልቸኩል ተረጋጋ። እሺ ኦኬ። እታች ያለሽ እህታችን ያው ከየት ቤተ እምነት ነው የመጣችሁ ሲባል ልክ እዚህ ጋር ያለው ወንድማችን እንደመለሰው ነው መመለስ ያለብሽ። በወንጌል አምናለሁ ይላል፣ ግን ቤተ እምነቱ ሲጠየቅ ከየት ቤተ እምነት ነው? ከመሰረተ ክርስቶስ። እንደዛ ብለሽ ነው መመለስ ያለብሽ። አንቺም ሌላው ጊዜ እህታችን ራሔል ባትወጪ ደስ ይለናል፣ ገብተሽ ብትወሪን ደስ ይለናል። እሺ ርዕሳችንን ሰምተዋል ወንድማችን ተመስገን? አይ ጥያቄ ካላችሁ ጠይቁኝ ነው ያልከው። በኦርቶዶክስ ከመጽሐፍ ቅዱስ ውጪ ምናምን ርዕሳችን እንዴት ነው መሰለ? በደንብ አዳምጠኝ እሺ ተሙዬ፣ በኋላ እንዳትነጫነጭ እንዳትበሳጭ በደንብ አድርገህ አዳምጠኝ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰረው ትምህርት አለ ብለው ለሚያምኑ ፕሮቴስታንቶች እድል እንሰጣለን። ከዛ ትምህርቶቹን ያነሳሉ። ትምህርቶቹ ከመጽሐፍ ቅዱስ ውጭ እንደሆኑ ፕሩፍ ያደርጉልናል። እኛም ደግሞ ትምህርታችን መጽሐፍ ቅዱስ እንደሆነ ፕሩፍ እናደርጋለን። ተግባባን? ግልጽ ነው? ኧረ በጣም ግልጽ ነው ብራዘር። ከዛ በፊት ዘፈን ነው ተሙ። ዘፈን ከሆኑ ዝጉ ፕሊዝ። ምን አልከኝ? አንተ አካባቢ ዘፈን ድምፅ ይሰማል ተሙ፣ ትንሽ ራቅ ብትል አሪፍ ነው። ኧረ ወፍ የለም ዘፈን። አይ የኛ እኮ እየተሰማ ነው። የዘፈን ድምፅ ገብቶ ነበረ ትንሽ። ኧረ ብራዘር እኔ የፍሪጅ ድምፅ ነው፣ ዘፈን የሚባል የለም። ፍሪጃችሁ ያቀነቅናል ማለት ነው። ይጮሃል። ፍሪጅ ይጮሃል። ትልቅ ነው፣ ትልቅ ፍሪጅ ስለሆነ ይጮሃል። እሺ ችግር የለውም ተሙ። ከዛ በፊት ኮሜንት ላይ የሆነ ነገር ጽፈህልን ነበረ። ዛፍ ስር ማርያም ምናምን እያላችሁ ምናምን ብለህ የሆነ ነገር ጽፈህ ነበር። አይ ቲንክ እንደው ከምናፈና ሐሳብህን በደንብ እሱም ትልቅ ጥያቄ ስለሆነብኝ ነው። ጥያቄ ሳይሆን ዘለፋን ያስቀመጥከው እኔ ማነበዋለሁ፣ ግን አንተም ደግመህ በልልን አንድ ጊዜ ከአንተ አንደበት ድጋሚ መስማት ስለፈለኩኝ ነው። አይ ዘለፋ ምን ነበረ ኮሜንት ላይ? አይ ጥያቄ ሳይሆን አልከኛ። እሺ ንገረን። ዛፍ ስር ማርያም ተገልጣለች ብላችሁ ሰሞኑን በቃ ሁላችሁም ሄዳችሁ ሻማ ምናምን አብታችሁ እየሰገዳችሁ ምናምን ነው። ይሄ ነገር መጽሐፍ ቅዱሳዊ ነው ወይ? ለእኛ ታብራራለህ አሁን ይሄን መጽሐፍ ቅዱሳዊ እንደሆነ? ይሄ አንድ ጥያቄ ወንድማችን። እሺ መልካም። እንደዚህ አይነት ነገሮችን ለሌላው ጊዜ ተሙዬ ወንድማችን፣ መቼ መጽሐፍ ቅዱስ ሰዎች የምንመልስበት፣ ሰዎች የምናስምርበት፣ ሰዎችን ወደ ክርስቶስ እቅፍ የምንመልስበት ቃል አይደለም። ለሌላ ጊዜ በቻልኩ አቅም ኮሜንት ላይ እንዲህ አይነት የሆነ ለማልገጥ አይነት ነገሮችን ባትጠቀም ጥሩ ነው። እሺ ማለት አንተ የሌላ እምነት ተከታይ ነህ፣ እናውቃለን፣ እንረዳለን። የግድ እኛ የምናከብረውን ነገር አክብርልን አንልህም። ለምሳሌ እኔ አሁን በፕሮቴስታንቱ ቤት እኔ ፕሮቴስታንት ወንድሞቼን ወዳቸዋለሁ፣ አክብራቸዋለሁ። ግን በፕሮቴስታንቱ ቤት የፈለገ በወዳቸው አንዳንድ የሐሰት ትምህርቶችን እኔ ሰፖርት አላደርግም፣ እነዛን እቃወማለሁ። በዛው ልክ አንተ መቃወም ትችላለህ። ግን ሞክ ማድረግ ማልገጥ ምናምን አይቻልም። እንደዚህ ነገሮችን ባታደርግ መልካም ነው። ማርያም እዚህ ቦታ ላይ ተገለጠች ምናምን በመጀመሪያ ተአምር ነው።
አንተ የፕሮቴስታንት አማኝ ሆነ ለምሳሌ በቤተክርስቲያኑ ስለሚደረጉ ታምራቶች ለአንተ ማብራራትና ማስረዳት ግዴታ የለብንም። ታምር ማለት ያመኑ ሰዎች ሊያዩዋቸው ሊያገኟቸው ሊበረከትላቸው የሚችል የእግዚአብሔር ጸጋ ነው። ኦኬ ለምሳሌ አሁን አንተ በፕሮቴስታንት ቤት ውስጥ ሶፍት በልቼ ላቡን የተጠረገበት ጨርቁን እንትን ብዬ ምናምን ይላሉ አይደለ? ይሄ ነር ኦፍ ማይ ቢዝነስ፣ ይሄ የኛ ጉዳይ አይደለም። ቆይ አትጩህ። አሁን እኮ ለማልገጥ የሞከርከው አንተ ነህ አይደለ? አሁን እኛ ያረገጥን አይደለም። እባክህን አዳምጠኝ። ቆይ አንድ ጊዜ እስኪጨርስ አዳምጠኝ። ተሙዬ ግድ የለህም። አንዳንድ ጊዜ በትዕግስት የምናገረው ነገር ለጆሮ ሊቆረቁር ይችላል፣ ግን ግድ የለም አድምጠኝ። ምክንያቱም አንተ ስትናገር ኮሜንት ላይ ስታለግጥ ስትስቅ ምናምን እኛ ላላገጥን ምን አላልንም። በደንብ አድርገህ አዳምጠኝ። ከፕሮቴስታንት ወንድሞቻችን ጋር ስናወራ ይሄንን እኛ እንደ ኢሹ አድርገን አናወራውም። ባጭሩ ለምንድን በመጀመሪያ ፕሮቴስታንት ወንድሞቻችን በመጀመሪያ ከጅምሩ በክርስቶስ ያምናሉ ብለን አናምንም። ስለዚህ ቸርች ውስጥ የሆነ ሴት በላብ የተጠረገ ሶፍት በላች፣ የሆነ ሰው ላቡን ጠርጎ እንትን አለ፣ የሆነ ፓስተር የኔ ዘር ፍሬ የተባረከ ነውና ሴቶች ንጉራችሁን ክፈቱልኝ የተባረከ ፍሬ ከፈለጋችሁ እያለ አለገጠ ምናምን። ነር ኦፍ ማይ ቢዝነስ። ወደሽ ከተደፋሽ ሲረግጡሽ አይክፋሽ ነው። ኦኬ እዛ ጋር አምኖበት የሚከተለው ሰው እስካለ ድረስ እኔ አይመለከተኝም። እንደ መጽሐፍ ቅዱስ ግን ስናወራ ግን በመጽሐፍ ቅዱስ የማስረጃ ከፕሮቴስታንት ወንድሞቻችን ጋር የምናወራው አገልጋዮቻቸው ስለሚሸጡት ጨው፣ ስለሚሸጡት ጨርቅ ወይም ደግሞ ስለሚሸጡት ሳሙና አይደለም። አሁን ማወራው ስለ ሳሊቬሽን ነው። እኛና ፕሮቴስታንቶች መካከል ትልቁ የሚለየን ነገር ተአምር አይደለም፣ የሚለየን ነገር ትምህርት ነው። አሁን አንተ ስላልከው ሐሳብ ግን ባጭሩ ስነግርህ ተአምር ያመነ ሰው ሊደረግለት የሚችል ነገር ነው። አሁን ያ ተአምር ምንድነው? ያ ተአምር እንዴት ሆነ ምናምን ይሄ አንተን ሊያስጨንቅ የሚገባ ጉዳይ አይደለም። ላመኑ ሰዎች ግን አዎ ዛሬም ድረስ እግዚአብሔር ብዙ ድንቅ ተአምራትን ያደርጋል። በዚህ ምንም ግራ አትጋቡ። ፕሮቴስታንት ወንድሞቻችን አትደንግጡ። አሁንም ክርስቶስ ኢየሱስ ላመኑት ለበጎቹ በዚህ ቅድስት ቤተክርስቲያን ውስጥ ላሉት አማኞቹ በአጠቃላይ አሁንም ድንቅ ተአምራትን ያደርጋል። እግዚአብሔር አሁንም ዛሬም ይሰራል። በዚህ ጉዳይ ግራ አትጋቡ። እንደ ጥያቄ ግን አይ ቲንክ ውስጡ ለምሳሌ ስለ ስግደት ልትጠይቅ ፈልጋል ይመስለኛል ተሙ። አሁን ይሄ ለምሳሌ በመጽሐፍ ቅዱስ ማስረጃ ልናወራ የሚገባበት ሀሳብ ነው። ይሄ ስትሰግዱ ምን ስትሉ ምናምን ብለናል አይደል? ኧረ አንዴ ላውራ። ብቻህን እኮ ነው የምታወራው ብራዘር። እሺ አንዳንዴ እድል ስጠን። እሺ አሁን ለምሳሌ ይሄ ተአምር ነው ጥያቄ ውስጥ መግባት የለበትም ብላል። እሺ እንደዚህ አይነት ልምምዶች ትክክል መሆናቸውን አንተ በመጽሐፍ ቅዱስ አስደግፈ ማስረጃ ትሰጠኛለህ? አሁን እንደዚህ ሻማ ድንጋይ ማለት ዛፍ ስር ሻማ በርቶ ምናምን ማርያም ተገልጣለች ተብሎ የሚሰገድለትን ነገር እንደዚህ የሰገደ ለፍጡር እንደዚህ ተገልጧል የሰገደ ማስረጃ። ቆይ ይኸውልና ቆይ ሀሳቤን ልጨርስና ታወራለህ። እንደዚህ የሰገደ ለፍጡር ተሙዬ አሁን ሁለት እግር አለን ተብሎ ወደዛ ሳይወጣ ማለት ፈለገ። እኔ አንዴ ላውራና ነገር እግዚአብሔር ፈለገ። ያንተ ችግር ምን እንደሆነ ታውቃለህ? ሰዎችን አታስወራም። እኔ ያልኩህ ምንድነው? አሁን እኔ ምንድነው ያልኩህ? መሀል ላይ እኮ ያልኩህ በመጀመሪያ አሁን ለምሳሌ ስግደቱ ልምምድ አልከን። ልምምድ ያልከውን አሁን ስለ ስግደት ለምሳሌ ልምምድ ያልከው ልክ እንደ ባዕድ አምልኮ ነገር አድርገህ ልታያይዘው ፈልገህ ነው። እሺ እናውራ። ይመቻል ወይ ያልኩህ ነው። እኔም ልክ እንደሚመቸኝ ስታይ አንተ ደግሞ ትጮህና ጣልቃ ገብተህ አይ ምናምን ትላለህ። የምትፈልገው የኔን አለመመለስ ነው። እኔ ግን እመልስልሃለሁ። እሺ እኔ አሁን ስለ ስግደት እናውራ። አንተ ጋር ይኸውልህ ስማኝ አንዴ እኔ ስማኝ ይኸውልህ እኔ ከአንተ ጋር ልከራከር ምናምን አይደለም። ጥያቄ የሆነብኝ ነገር ለአንተ ላስቀምጥና ከዛ ምን ታረጋለህ? አንተ ታወራለህ። ቆይ አዳምጠኝ። ስለ ስግደት እናውራ። ይመቻል? አትፍራ። ለምን ሀሳብ መፍራት የለብንም። ስለ ስግደት እናውራ። እንደውም ሀሳብ መፈራው አንተ ነህ። በዚህ እኔ ስለፈራው ይቅርታ። አሁን በመጽሐፍ ቅዱስ የማስረጃ እኔ እናንተ ስለ ስግደት እናውራ። ይመቻል ወይ? አንደኛ እኔ አፖሎጂስቲክ አይደለሁም። እንዲህ ይሄ ዲቤት ምናምን መገጠም ስህተት እንደሆነ እኔ ሰው ጥያቄ ፈለገ ጥያቄያችሁን አምጣ። ስለ ጮክ አይደለም እዚህ ጋር ይኸውልህ፣ ስለ ጮክ አይደለም እኛ የምናደምጠው ውሩሩሩ ስላልክ አይደለም። ተሙ ተረጋጋ ብራዘር። መጣ እዚህ ጋር ይሄ ነገር ስህተት ነው። ሻማውን በር አልከን። ሻማ ማብራት አምልኮ ነው እንዴ? ምንም እኮ ይሄ የሆነ የሰባ ሀሳብ ራሱ አይደለም ይዛችሁ የምትመጡት ስትጮህ ማለት ነው። የሆነ ትልቅ የሆነ ነገር ልታፈነዳ ነው ነገር ነው የምትመስለው። የሆነ የሰባ ሀሳብ ይዘህ የመጣ ሁሉ ነው የምትመስለው። ተሙ አመጣጥ ማለት ነው። ከዛ ሰማን የሆነ ታምር አነሳህና ልትቀልድ ሞከርክ።
እንደውም ለማልገጥ እግዚአብሔር በሚያውቀው በየአዳራሹ ተአምር ተብሎ የሚደረጉት ነገር ፈገግ ለማስባል ይዳዳሉ። ስለ እውነት ለመናገር በኢየሱስ ስም ሸንቃጥ አደርጋችኋለሁ ብሎ ወፍ የሚል ስፒከር ላይ ያለ ሰው ነው ያለው በየአዳራሹ። ሰው ለማልገጥ ከሆነ ጥሩ አይደለም። ማልገጡን ጠበው በቃ እሱ ይቀር። በመጽሐፍ ቅዱስ የማስረጃ ግን ማውራት አለብን። ለምሳሌ እኛ ፕሮቴስታንት ወንድሞቻችንን ትምህርታቸው ስህተት እንደሆነ ምን ነገራቸው እዩ የእናንተን አገልጋይ አጭር እጅና ረዥም እጅ ያላትን ሴት አስረዘመ እዩ ብላ አንሸራታ የቀለደችበትን ቪዲዮ እያወጣን አይደለም። አንተ የቀኝ አጥንት ና ውጣ እየተንቀጠቀጥክ ምናምን ብለው የሰሩትን ድራማ እያወጣን አይደለም። ይሄ እኛን አያገባንም። ቅድም እንዳልኩ ምናልባት ቅኔው ከገባችሁ ወደሽ ከተደፋሽ ሲረግጡሽ አይክፋሽ ነው። ሰው ወዶ እዛ ጋር ገንዘቡን ለተበላው እኔ አያገባኝም፣ አይመለከተኝም። በመጽሐፍ ቅዱስ የማስረጃ ግን ከፕሮቴስታንት እህቶች ወንድሞች ጋር ግን ሳወራ ማወራው በጣም በሚለየን ትምህርት ላይ ነው። የሚለየን በየአዳራሹ የሚደረገው ተአምር ተብሎ የሚሰራው ፌዝና ቀል አይደለም። እሱ ነው አይገባኝም። በቃ ከነሱ ጋር ማወራው ግን ስለ ትምህርተ ሥላሴ፣ ስለ ነገረ ክርስቶስ፣ ስለ ነገረ ድህነት ነው። እኛና ፕሮቴስታንቶችን የሚለየን ይሄ ትምህርት ስለሆነ ማለት ነው። ዋነኛው ትምህርት ይሄ ስለሆነ ስለዚህ ማወራው ከነሱ ጋር በዚህ ሐሳብ ነው። አሁን አንተ መጣና ማርያም ተገልጣ ብላችሁ ምናምን ከዛ ልትቀልድ ከዛ ኮሜንት ላይ ምናምን የሳቂ ኢሞጂ ምናምን አስቀመጥክ። የኦርቶዶክሲያን ልብ የሰበርክ መስሎ ማለት ነው። ቆይ ተረጋጋ። አሁን አንተ ስለፈለካቸው 10 ጊዜ ብትከፍተው 20 ጊዜ ማይክ ይዘጋል እንጂ በምንም ታምር አትወራም። ለቲክቶክ አዲስ ከሆንክ ዛሬ ቲክቶኩን ተረድተው ነው የምትወጣው። እና ወንድማችን ተሙ መጣና ኮሜንት ላይ ኦርቶዶክሲያን ልብ የሰበርክ መስሎ ምናምን በቃ እናንተ ማርያም ተገልጣ ምናምን ብላችሁ ምናምን ብራዘር ታው እንደዚህ ሞክ አታደርጋለኛ። አየህ ወንጌልን ስንሰብክ እኛ የምንሰብከው ጮኸን አይደለም። ወንጌልን የምንሰብከው እኛ ድራማ ሰርተን አይደለም። ወንጌልን የምንሰብከው በእውነት ስለሆነ ሌላው ጊዜ የምትቃወመውን ሀሳብ በሀሳብ ደረጃ መተህ ብትቃወም መልካም ነው። በመጽሐፍ ቅዱስ የማስረጃ ብናወራበትም መልካም ነው። ለማልገጥ መሞክር ግን ጥሩ አይደለም። ለምን? ወንጌል ሰዎችን የምናስተምርበት፣ ወንጌል ሰዎችን የምንመልስበት፣ ወንጌል ሰዎችን እንደው የምናረቅበት ቃል እንጂ ወንጌል ሰዎችን የምናበሽቅበት ቃል አይደለም አለ። ከዛ በኋላ ወደ ሀሳብ ገባን። ለምሳሌ ሻማም ተበርቶ ምናምን ይሄ ልምምዱ መሀል ላይ ገብተን የትኛው ልምምድ አልን? ወንድማችን ተሙ ስግደት ምናምን እንደዚህ የምታደርጉት ይሄ ከመጽሐፍ ቅዱስ ውጭ ምናምን ከመጽሐፍ ቅዱስ ውጭ ነው ብለህ ደጋግመህ ተናገርክ። እሺ እስቲ በመጽሐፍ ቅዱስ የማስረጃ እናውራ። እውነት ስግደት ከመጽሐፍ ቅዱስ ውጭ እንደሆነና እንዳልሆነ ፈቃደኛ ነህ? በመጽሐፍ ቅዱስ የማስረጃ እናውራልን? ያዙ ልቀቁኝ ካልክ በኋላ እናውራ ስንልህ አይ እኔ መምህር አይደለሁም አገልጋይ አይደለሁም ቆይ ሌላው ጊዜ ካልሆንክ እማታውቅ ከሆነ ሁልጊዜ ነው እኛ ሁልጊዜ እዚህ ውስጥ ላሉ ፕሮቴስታንት ወንድሞቻችን እማታውቁ ከሆነ አትግቡ ብለን የምንናገረው ሁልጊዜ ነው። እማታውቅ ከሆነ እኛን ክርስቲያኖችን ተው ለምደነዋል። ፕሮቴስታንት የሆኑ እህት ወንድሞችን ግን አንገት አታስደፋ። በማታውቀው ነገር ገብተህ አትፈትፍት። ሌላ ጊዜ ከአንተ የተሻሉ ሰዎችን ጠይቀናል። ኖ ታችሁ ረድ እኛ ከአንተ ጋር ለምን እንደክማለን? ከአንተ የተሻሉ ሰዎችን ሄደህ ጠይቀህ ተረድተናል። እንዲህ አይነቱ ልምምድ አካች ይዘራፍ። አሁን ሻማ ማብራት አምልኮ ነው ምናምን አለ። እሺ እናውራ። በፍጹም ፈቃደኛ አይደለም። በቃ የሆነ ነገር ግን የሆነ ክርስቲያን የሆኑ ሰዎችን ለማብሸቅ ለማበሳጨት እነሱን ያናደደ መስሉት የእነሱን ልብ የሰበረ መስሉት ምናምን ግን የሆነ ነገር ለመናገር ለምን በዚህ ልክ ኑና ይኸው እናውራ። ሻማ ማብራት አምልኮ ነው ምናምን አካኪ ይዘራፍ። ያንተ እንደው ዘመዶች ያንተ የሆነ አካባቢ ላይ ያንተ የሆነ ህብረት የምታረግበት ቦታ ላይ የሞተ ሰው እኮ ሲያርፍ ፊት ለፊቱ ሻማ ይበራል። ሻማ ማብራት አምልኮ ነው? ያን የሞተ ሰው እድሩ እያመለከው ነው ሻማ የሚበራለት አይደለም። ሻማ ማብራት ምን ማለት እንደሆነ ራሱ ሳታውቁ በአካኪ ይዘራፍ። ሻማ ማብራት አምልኮ ነው ትላለህ። ኤፍቢአይ ቸርች ውስጥ ፌስ ባይብል ኢንተርናሽናል ቸርች ውስጥ ኦርቶዶክስ ቤተክርስቲያን የምታመርተውን ጧፍ አብርተው ደግሞ አምልኮ ብለው ኮንፈረንስ ያዘጋጃሉ። ምን ማለት እንደሆነ አውቀው ተረድተህ ነው? ጧፍ እነሱ ሲያበሩት ምን ማለት እንደሆነ አውቀው ተረድተው ነው? ፕሊስ እባካችሁ ተረጋጉ። ኦኬ ስግደት እዛ ጋር ያለው ለመምድ ይኸው ለማርያም ብላችሁ ስግደት ምናምን እሺ ስግደት አምልኮ ነው እናውራ። በቃ እዚህ ጋር ማስረዳት እችላለሁ። አይ እንዲህ የምታረጉት እንዲህ አይነቱ ይሄ ልምምድ ትንሽ እንደው ከመጽሐፍ ቅዱስ የራቀ ነው ማለት የሚችል ፕሮቴስታንት ካለ ገብቶ ማውራት ይችላል። እንደ ተመስገን ደግሞ ገና ብዙ የመጽሐፍ ቅዱስ መረዳት የሌላችሁ ፕሮቴስታንቶች ወንድሞች ከእናንተ የተሻለን የፕሮቴስታንት አገልጋይ ጠይቃችሁት መጡ። አሁን ወንድማችን ተሙ ሌላ ጊዜ ምንድነው የምታረገው? ከአንተ የተሻለውን የፕሮቴስታንት አማኝ
ሄደ ጠይቀ ተረርተና ከዛ በኋላ ከኛ ጋር በመጽሐፍ ቅዱስ ማስረጃ ታወራለህ። ገብቶ መመለስ የሚችል ፕሮቴስታንት ካለ ገብቶ ኧረ ተመስገን እዚህ ጋር ያለውን አይደለም ባካችሁን፣ ቅድም ገብቶ የነበረ ሰው ነበረ እዚህ ጋር ሌላ ሰው ነው እንዴ። ገብቶ መመለስ የሚችል ካለ ገብቶ ከኛ ጋር ማውራት የሚችል ካለ ይኸው በመጽሐፍ ቅዱስ ማስረጃ ይሄንን ይኸው ፕሩፍ ማድረግ እንችላለን የሚል ሰው ካለ እድል እሰጣለሁ።